አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ ዲያብሎስ ሴራ ግብሩ ሲፈጸም በበደል ወድቄ ስኖር በዓለም ቢያንገላታኝ ጠላት ጠዋትና ማታ ገብርኤል ደረሰ ጠላቴ ሊገታ ገብርኤል ደረሰ ጠላቴ ሊረታ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ ያላለፍኩት የለም ያልተሻገርኩት ስላገዘኝ ገብርኤል መላከ ብስራት መንገዴን ያቀናል ይወጣል ከፊቴ የማይተወኝ ወዳጅ ስላለ አባቴ የማይተወኝ ወዳጅ ስላለ አባቴ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ እኔም እለዋለሁ ሆነኛ ማላጄ እርሱም ይለኛል አለሁልህ ልጄ የሚያስፈራኝ የለም የሚያስደነግጠኝ ይመጣል ረዳቴ እኔንም ሊረዳኝ ይመጣል ረዳቴ እኔንም ሊረዳኝ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ በእምነት ለሚቆሙ ጸንተው በደጃፉ ስሙን ለሚጠሩ ይደርሳል በክንፉ ፍጡነ ረድኤት መጋቤ ሐዲስ ገብርኤል ይመጣል በቤተ መቅደስ ገብርኤል ይመጣል በቤተ መቅደስ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ እየሰራ የራማው ልዑል አለ ከኔ ጋራ የራማው ልዑል አለ ከኔ ጋራ አወጣኝ ገብርኤል ከሲኦል መከራ ታደገኝ ፈጥኖ ከኃጢአትም ስፍራ በዘመኔ ሁሉ ታሪክ
ከአፈር ሳንጠማ ውሃ በሆነ ከባህር የዋለ ጌታዬ የጸና ስም ነው አምላኬ የጸና ስም ድል አለ በስምህ ድል አለ ድል አለ በስምህ ድል አለ በቃል ተራራው ይናዳል አማኑኤል ስምህ ባህር ይከፍላል መድኃኒዓለም ስምህ እልልታ ቢፈስ ኢያሪኮ ጠላትን ወድን ተማርኮ ስትል ለእኛ ከተማው የሆነ ሁሉ ካንተ ነው የሆነ ሁሉ ካንተ ነው ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል የቆምነው ዛሬ በሕይወት ስምህን አርገን ጉልበት ሜዳ ተጠርተን በእምነት ሆነን ክብርና ሞገስ ሆነን ክብርና ሞገስ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ተስፋ ያረኩት አልተበተነ ድንጋዬ መሬት ከቶ አልወደቀም በበጎ ሆነ ማልቀስ ማንባቴ ሰላም ሰፈነ በፍም በቤቴ እኔ ነጠቅኩኝ አባ ጊዮርጊስ ቆንቆን ቅዳሴ የሕርያቆስ የያሬድ ዜማ ሞላ በልቤ የለም ወጀቡ ቀርቧል በክብር ምልክቴ ነሽ ድንግል ሕይወቴ አንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ወግቤን ታጠቅሁ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴ እንዲቀየራ የደበዘዘው ሕይወቴ በራ አዳረ ዜማ ዛሬ ተማርኩ ፍቅሩ አሸነፈኝ እንደሰጠሁ እኔ በልቤ ተመላለሰ የድንግል ክብር ውስጤ ነገሰ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለች ሌላ ከሌላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔ በጎ መሰለች እኔ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ ከእስራቴ
የአንዲት አዳፋ ነጠላ ዋጋ እንደው ይወጣል፣ ቢያንስ እሱ እርቃንን ይሸፍናል እያልኩ ያለሁት ምንድን ነው? ሰው ከተራበ የሚያስፈልገው መጀመሪያ ምንድን ነው የሚያስፈልገው? ምግብ አይደል? እና ዲያብሎስ ይህንን ማወቁ አይገርማቸውም? መጀመሪያ ወርቅን ካላለ መጀመሪያ ወርቅ ስገድልኝ ያለ ነው። መጀመሪያ እስኪ እባክህ ርቦሃልና እንብላ ያለ። አያችሁት እንዴት እንደሚያውቀን እገሊትን እገሌ በምን ፈተና ልፈትናት ብሎ በምን ፈተና ልፈትነው ብሎ እያንዳንዳችንን በሽታችንን ደካማ ጎናችንን አውቆ ነው የሚፈትነን እንጂ እንዲሁ ዝም ብሎ ፈታኝ ስለሆነ ጥይት አያባክንም። ኮሽ ባለ ቁጥር ተጠንቅቆ ነው የሚተኩሰው፣ ተጠንቅቆ ነው የሚፈትነን ማለት ነው። አያችሁት ደካማ ጎናችንን ያውቃል። ርቦታል ክርስቶስ፣ በስጋ ተርቧል፣ በመለኮቱ አይራብም። በስጋ የተራበውን ክርስቶስን ሲያየው እስኪ እጅ ልፈትነዋል እና እንብላ። የመጀመሪያው ጥያቄ ክርስቲያኖች ይህች እንብላ ጥያቄ፣ ይህች ዳቦ ጥያቄ መልኳን እየቀያየረች ከሀገራችን ብዙም የጠፋች አይመስለኝም። ልዩነቱ የመጣው ያው ልዩነት አለው። ያ ልዩነት የመጣው ግን በፈታኙ ነው እንጂ የተለየው ፈተናው አልተለየም። ምክንያቱም እኛ ገዳም ባልገባም እንደ ሀገር እንደ አህጉር ሀብተኞች ነን፣ ያው ግልጽ ነው። እና የሚገርማችሁ ወደ ታሪክ ዘወር ስትሉ አሁንም ባለው ታሪካችን ብዙ ኤንጂኦዎች አሉ ሀገራችን ውስጥ እገሌ ያለ አንዳንዶቹ በግልጽ በቃ አገሬው ቅልም ብለው እንደዋን ሌሎቹ ተሸማቀው የሚሰሩትን ስራ በአደባባይና በግልጽ ሃይማኖታችንን ቀይሩ፣ እኛን መሰሉ፣ እርዳታ ይላክላቸዋል እያሉ ተመልከቱ። ጥንት በቅኝ ግዛት በወታደር ኃይል በመስጠት ጋዝ በመርዝ ጋዝ ያልቻሉትን ሃይማኖትና ማንነት ማስለወጥ መለወጥ አሁን የተራብን ሲመስላቸው ዱቄት ዘይትና ጨርቅ ይዘው ይመጣሉ። ምናልባት ቅርብ ጊዜ አይታችሁ ሊሆን ይችላል በማህበራዊ ሚዲያ እንዲያው የሃይማኖት ሀገር እያለ የምንመካበት ውስጡ የተበላ ባህልና ታሪክ ላይ ብቻ የሚንገዳገድ ህዝብ ሲፈተን አይተናል። ምን ማለት ነው? ዛሬም ድረስ ዲያብሎስ አዛኝ መስሎ መምጣቱ በጣም የሚገርም ታሪክ ነው። ዲያብሎስ በጠባዩ ሰው ተራበ ብሎ ማዘን አይስማማውም። ቆሮንቶስ ላይ ግን ዲያብሎስ ለተራበ አዝማኝ ነው። ማይሆን ነገር እንዴት ያስ በጣም እኮ የሚገርም ነው። ዲያብሎስ አዝኑ ለሰው ማለት ነው። አያችሁት? ያዋጣኛል ብሎ ካሰበ ርኅሩህ መስሎ መቅረብ ዲያብሎስ የሚችልበት ነው። ያዋጣኛል ብሎ ካሰበ መጽዋች መስሎ መቅረብ፣ ለጋሽ መስሎ መቅረብ ዲያብሎስን ይተውነዋል ማለት ነው። እና ክርስቶስ ተራበልኝ፣ ይሄማ ተራ ፍጡር ነው ላብላውና የእግዚአብሔር ልጅ አይደለም ይኸው ድል ነሳሁት ብዬ ለአይሁድ ልንገራቸው ብሎ በረሃብ ወይ በስስት ፈተነው። ዳቦ እያነሳ ስለ ምግብ እያነሳ እነዚህን ድንጋዮች ዳቦ አድርግና እንብላ አለ። ሰው በእንጀራ ብቻ አይኖርም አለ ክርስቶስ አምላካችን። አልተመቸው። ሰው በምን ብቻ አይኖርም? አቤት እንጀራ ብቻ አይኖርም አለ። አዎ ሰው እንጀራ ብቻ አይኖርም፣ በእግዚአብሔር ቃል ብቻም አይኖርም። የኑሮ እሱ ሌላ ጸጋ ነው። ምሳሌ ቅዱሳን መላእክት ያለ እንጀራ ያለ ሥጋዊ እንጀራ ነው የሚኖሩት፣ ያለ ምድራዊ ምግብ ነው የሚኖሩት። እንደና አቡነ ገብረ መንፈስ ቅዱስ እንደና አቡነ ተክለ ሃይማኖት ያሉ ሌሎችም የበቁ አባቶቻችን እናቶቻችን ምግብን ትተውታል። ሥጋዊ ምግብ ሰብ ሆነው እንደ መላእክት ኖረዋል። ነገር ግን ለብዙዎቻችን የሚቻል አይደለም። ስለዚህ ሰው በእንጀራ ብቻ አይኖርም ብሎ ክርስቶስ አምላካችን ያ ማለት እንጀራ ያስፈልጋቸውም ማለት አይደለም። ምግብ ያስፈልጋቸውም ማለት አይደለም። ምግቡ ያስፈልገናል፣ ግን ከምግቡ ጋር ደግሞ የእግዚአብሔር ቃል ያስፈልገናል። ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ ዲያብሎስን አሳፈረልን። ክርስቶስ የተፈተነው የእኛን ፈተና ነው። ዲያብሎስን ክርስቶስን የፈተነው እኛን በሚፈተንበት ልክና መጠን ነው። ተመልከቱ፣ ክርስቶስ የተራበ መሰለው ጊዜ ዲያብሎስ አዛኝ መስሎ ቀረበ። ዛሬ ተርባችኋል ብለው አልሰለጠናችሁም ብለው ብዙ እርዳታ እንስጣችሁ የሚሉን ሀገራት
ፊታቸውን ካጠቆሩ ምን እንደሚወጣን እኔ እንጃ። ብዙ ነገር ላይ ማለት ነው፣ በጣም ብዙ። ገና ጎጆ አልወጣም ታውቃላችሁ አይደል? ገና እንደ ሀገር ገና ነው። አንዳንድ ሀብታም ሰዎች ስላሉ ብቻ ነው መለሰኝ፣ እሱ ውሸት ነው የሚመስለኝ። ለማንኛውም ግን ክርስቲያኖች ደረሳችን ስንመለስ ረሀብተኞች ነን እኛ። በረሃባችን በኩል የሚመጣው ፈተና ለመግለጥ ነው የምነግራቸው። በችግሮቻችን በኩል የሚመጣው ፈተና ምንድን ነው? ያን ቆሮንቶስ ላይ ራሱን ሆኖ የገባ ሰይጣን ዛሬ ደግሞ በሀብታም ሀገሮች ኪስ እያደረ የተራበ ከማብላት፣ የተጠማ ከማጠጣት፣ የተራቆተ ከማልበስ ባለፈ ማተም በጥስ፣ ሃይማኖትን ቀይር፣ እኔን ምሰል፣ ከዚያ እርዳታ አይቋረጥም የሚል ነው። በጣም የሚገርመኝን ነገር ደግሞ ልንገራቸው። እነዚህ ሀብታም ሀገሮች በሀገራቸው ሃይማኖቱ ወድቆ ሃይማኖቱ ጠፍቶ፣ ለምሳሌ ነው ከአሜሪካ በበለጠ ሁኔታ አጥኚዎች እንደሚሉት፣ እኔ የተለየ ጥናት የተለኝም በደንብ ያጠኑ ሰዎች የጻፉትን ነው የምነግራቸው። አውሮፓ ባጭሩ ወይም ሌላውንም ምዕራብ ብለን በምንጠራው አካባቢ ፖስት ክርስቲያኒቲ ኤራ እያሉ ይጠሩታል። ድህረ እውነት የሚባል የውሸት ቃል አለ። ድህረ እውነት ማለት ከእውነት በኋላ እንደማለት ነው። ልክ እንደዚህ ሁሉ ደግሞ ይሄ ሲገርመን ከክርስትና በኋላ ነው በፊት እያሉ፣ ልክ እኛ ከክርስቶስ ልደት በኋላ ነው በፊት እንደምንለው፣ አሁን ደግሞ እነዛ ምን ይላሉ? አሁን በቃ የሳይንስ የእውቀት የአብሮት ዘመን ነው ምናምን እንዲህ እያሉ የሚደረድሩት ዘመን ስላለ ተመልከቱ። ድሮ ክርስቲያን ነበርና ክርስቲያን ከመሆናችን በፊት ወይስ በኋላ? ክርስትና አሁን አልፏል። የሆነ ጊዜ ላይ ክርስቲያን ነበርን፣ አሁን እሱን ትተነዋል። እና አሁን በእግዚአብሔር ታምናላችሁ ሲባል ምንድነው እግዚአብሔር ያደርጋል ነው የሚሉት። ምናልባት ብዙዎች አይታችሁ ከሆነ አንዳንድ ስካንዲኔቪያን የሚባሉ ሀገሮች ባንዲራቸው ላይ መስቀል አለ። እነሱ ግን በተሰቀለው በመስቀሉም አያምኑም። እና አያችሁት፣ በዚያ ሀገር ሃይማኖቱ ጠፍቷል። የለም እዚህ ነውና በጣም ይገርማል። ሃይማኖቱ የበቀለበት ሀገር ላይ ሃይማኖቱ ጠፍቶ እዚህ መብዛቱ ማለት ነው። እዚህም ቢዝነሱ ነው ዋናው። ለእንትና ቆይታ ያላቸው እንዲሁ እድሜ እግዚአብሔር እድሜ ሰጥቶን አገሪቱ እንዲያው ሀብታም ሆነ እንዲሁ ይሄ የማጭበርበር ገቢ የቀረ እንደሆነ እዚህ ሀገር ብዙ የሚከስሙ ሃይማኖቶች አሉ። ውስጣቸው ህሊናቸው ውሸት እንደሆነ እያወቀው ግን ነቢይነት፣ ሐዋርያነት፣ የቤተ እምነት መሪነት ብቻውን የወንጌል ጉዳይ ስላልሆነ በዚህ ዘመን ገንዘብ ስለሆነ፣ ጥቅም ስለሆነ፣ መኪና፣ ቤት ስለሆነ በዚህ ምክንያት እኛ ሀገር መካረሩ፣ ገመድ መሳሳቡ አለ። የሀገሬው ዕጣ ፈንታ ግን እኛ ጋር የማይደርስበት ምክንያት ምንም የለም። እነሱ ቢያንስ የሆዳቸውን ችግር ሲዘጉ፣ የሆን ጥያቄያቸውን ሲመልሱ ሃይማኖት ምንድን ነው እግዚአብሔር ማን ነው ማለት ጀምሯል። እና ሀገሩ ላይ የወደመ የከሰመ የእግዚአብሔርን ህልውና ጥያቄ ላይ ያስገባ ሃይማኖት ነው። እዚህ ላይ ለያጅ ነገራጅ ያስቸገረ ደሃ ሀገር ላይ መጥቶ ማለት ነው። መብት ነው ማታለሉን ነው እንጂ የምንጠላው፣ ካሳመኑና ተወሰኑ ምንም ችግር የለውም። መዋሸቱን ነው የምንጠላው። ከዚያ ውጭ ድንጋይ አምላክ ነው እኔ ራሴ አምላክ ነኝ ማለት መብታቸው። መዋሸት ማለት ግን ሌላ ነው። ማጭበርበር ማታለል ሌላ ነው። በድህነት ጎን እየገቡ እንጀራ እንድሰጠ ዳቦ እንድሰጠ ይህንን ሁን እንደዚያ ምሰል ማለት ግን ዲያብሎሳዊነት ነው ለማለት ነው እንጂ ሰው ወዶ ፈቅዶ ከተከተለና ከሄደ የራሱ ጉዳይ ነው። ምን ማለት ነው? ቤተክርስቲያን ታስተምራለች፣ ትጠብቃለች፣ የራሱ ጉዳይ ማለት ይሄንን እውነትና ይሄንን ትምህርት አልፈልግም ብሎ የሄደ ሰው ግን ሄደ ማለት ነው። እና እነሱም እንዲሁ ዝም ብሎ በደፈናው ለመቃወም አይደለም፣ ለመጥላትም አይደለም ለማለት ፈልጌ ነው። እና ዲያብሎስን እዚህ ያየነው እንደሆነ ፈተናውን ተመልከቱት። ጾም ስንጀምር፣ መንፈሳዊ ህይወትን ስንጀምር ዲያብሎስ የሚያመጣውን ፈተና እያችሁት። ክርስቲያን መሆን ስንጀምር በማተባችን ምክንያት፣ በመንፈሳዊ ህይወታችን፣ በክርስቲያንነታችን ምክንያት ምን እንደሚመጣ እያችሁት። በጣም የሚገርም ነገር ልንገራችሁ። ማቴዎስ ምዕራፍ 4 ቁጥር 1 ላይ ያለው ታሪክ መቼም ሆኖ ያውቃል።
ክርስቶስ አምላካችን የተጠመቀ በስንት ዓመቱ ነው? የምታውቁ ሰዎች እስኪ ንገሩኝ። በስንት ዓመቱ ነው? አቤት በ30 ዓመቱ ነው። 30 ዓመት ሙሉ ዲያብሎስ እንዲህ አይነት ጥያቄ ክርስቶስን ጠይቆት አያውቅም። 30 ዓመት ሙሉ እንደዚህ ፊት ለፊት ተገናኝቶት አያውቅም ክርስቶስን። አይገርምም? 30 ዓመት የጠፋ ሰይጣን 30 ዓመት ሙሉ አንድም ቀን ፊት ለፊት ተገናኝቶት የማያውቀው ዲያብሎስ ክርስቶስ መጾም ሲጀምር፣ ክርስቶስ መጸለይ ሲጀምር፣ ክርስቶስ ገዳም ሄዶ ለገዳማውያንና ለእኛ ስርዓትን ሲሰራ ጓዙን ጠቅሎ ሰይጣንን ገዳም ገባ። በጣም እኮ የሚገርም። አንድም ቀን ክርስቶስን ፊት ለፊት አግኝቶት አያውቅም። ማለት በዚህ መንገድ አሁን በተገለጠበት መንገድ ዲያብሎስ ከክርስቶስ ጋር ተገናኝቶ አያውቅም። በዚህ መንገድ አያችሁት? ይሄ ታሪክ የሚያሳየን ባጭሩ ዓለም ላይ እያላችሁ ቤተ ክርስቲያንን ሳታውቋት ምንም ፈተና ሳይመጣባችሁ ምናልባት ጸሎት ስትጀምሩ የረሳችሁት ነገር ሁሉ ትዝ ብሏችሁ አያውቅም? ለቅዳሴ ስትቆሙ ለኪዳን ስትመጡ እንቅልፍ ጠፍቷችሁ አያውቅም? ለምሳሌ ልትነሱ ስትሉ እሺ ምናልባት አሁን እንደዚህ በአዋጅ የታወጀው ሁሉም ጾም ከመምጣቱ በፊት ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ ትዝ ብሏችሁ የማያውቅ ቁርስ ረቡዕና ዓርብ ትዝ ብሏችሁ አያውቅም? አሁን ነበር መብላት አይላችሁ? እድለኞች ናቸው እንደዛ አይነት ፈተና ከሌለባቸው። ወይ እድለኛ ናቸው የሰይጣን ይቆናል ማለት ነው። እንደዚህ ማካላል ለምን መሰላችሁ? የሆነ ነገር ከጀመርን በኋላ የረሳነውንና የተውነውን ነገር እያመጣ የሚደፈድፍብን ስራ ስንጀምር ነው። ምን ማለት ነው? ከፊታችን የሚስልብን የተውን ሁሉ የሚከተለን፣ የጣልነው ሁሉ ትዝ የሚለን፣ የረሳነው ሁሉ የሚታወሰን ህሊናችን መሰብሰብ፣ ህሊናችንን ሰብስበን በአምላካችን ፊት መቆም፣ ከራሳችን ጋር መሆን ስንጀምር ምናልባት አንዳንድ የረሱን ፈተናዎች ሁሉ ከየቦታው ከየስርቻው ይሰበሰባሉ፣ ይበቅላሉ። ፈተና ይመጣል። አንዳንድ ሰው ወደ እግዚአብሔር ቤት የሚመጣ ፈተናን ዜሮ ለማለት በፍጹም እንደዛ እንዳይመስላችሁ ክርስቲያኖች። ፈተና እንዳይጥለን እንጂ እንዳይፈትነን አይደለም ክርስቲያን ሆነን የምንጸልየው የምንጾመው። እግዚአብሔርን አድነን የምንለው ከቅዱሳን ጋር ከቅዱሳን መላእክት ጋር ከጻድቃን ከሰማዕታት ጋር የምንጣበቀው በቃል ኪዳናችሁ እርዱን፣ አግዙን፣ ጠብቁን የምንላቸው ፈተናው እንዲጠፋልን አይደለም እንዳይጥለን ነው። ራሱ ቅዱስ ገብርኤል እኮ በሰይጣን ተፈትኗል። ግን ታውቃላችሁ ብዙዎቻችሁ ይመስለኛል እነሆ ከታላላቆቹ አንዱ ማን ሊረዳኝ መጣ ይላል ማለት ሚካኤል ምን ሊለኝ መጣ? ይሄ ዳንኤል እንዳይመስላችሁ ቅዱስ ገብርኤል ነው እንደሚለው ጸሐፊው ነው ዳንኤል። ትንቢተ ዳንኤል ላይ ስላለ ብዙዎቻችን ዳንኤልን ሰይጣን ፈተነው። ያው አባቶቻችን በትርጓሜ በርግጥ ለዳንኤል የሚሰጡበት አግባብ አለ። ቀጥተኛው ትርጉም ግን ቅዱስ ገብርኤል ራሱ ሰይጣን ፈትኖት ነው። ታላቁ መልአክ ቅዱስ ሚካኤል ሊረዳኝ መጣ የሚለው ማን ነው አልኳችሁ? አቤት እንዴት ደግሞ ቅዱስ ገብርኤልን ደግሞ ዲያብሎስ አሸንፎት ነው እንዴ? የማሸነፍ አይደለም። እኔ ልንገራችሁ፣ እንደዛ ከሆነ ማሸነፍ አይደለም። በሽታ አብዛኞቻችሁ እርግጠኛ ነኝ ተከትባችኋል ይመስለኛል። ዘገምቱ ተከትበናል አይደል? ሕፃን ሆነ ክትባቱ ከበሽታ በፊት ነው በኋላ? እስኪ ንገሩኝ ምናላችሁ? ሳንታመም እንከተባለን አይደል? ለምን ነው ሳንታመም እንከተባለን? ምን እንዳለ እና በሽታው ከያዘን በኋላ አይደለም፣ በሽታው ሳይዘንም እንታከማለን። ምን ማለት ነው? በሽታውን እንድንከላከል ማለት ነው። እና ቅዱስ ገብርኤል በዲያብሎስ ወይም ዲያብሎስ ባደረባቸው ነገስታት እሱ የሚጠብቃቸው ሰዎች ፈተና በደረሰባቸው ጊዜ እነዚያን ሰዎች ለማዳን እነዚያን ሰዎች ለመርዳት ቅዱስ ሚካኤል ለኔ መጣ ረዳኝ። አያችሁ፣ ተሸንፎ ሳይሆን ልክ እንደ በሽታው ሰውት ዲያብሎስ ቅዱስ ገብርኤልን አሸንፎት አይደለም።
ክትባት ያልኩት ለዚህ ነው። ከመሸነፍ በፊትም የሚሰጥ እርዳታ አለ ማለት ነው። ከመውደቅ በፊት የሚሰጥ መድኃኒት አለ ማለት ነው። በተመሳሳይ መልኩ ጦርነት ኖሮ ቅዱስ ገብርኤል እንደ ከዲያብሎስ ጋር ተዋግቶ ዲያብሎስ አሸንፎ ቅዱስ ገብርኤል ተሸንፎ እንደዛ አይነት ታሪክ አይደለም። ግን አንዱ መልአክ ሌላውን መልአክ በጋራ አንዱ የአንዱ ደጀን ሆኖ አንዱ ለሌላው ተወራሪ ሆኖ ህብረታቸውን የሚያሳይ ነው። ምናቸውን የሚያሳይ አልኳችሁ? ህብረታቸውን የሚያሳይ ነው። ህብረታቸው ሊረዳኝ መጣ ማለት እንደዚያ ነው። ግን ተመልከቱ፣ ዲያብሎስ አያፍርም። በዮሐንስ ራዕይ ምዕራፍ 12 ላይ ያሸነፉት ገብርኤልንና ቅዱስ ገብርኤልና ቅዱስ ሚካኤልን አሁንም ድረስ በዚያ ዘመን እንደተገለጠው ማለት ነው ይፈትናቸው ዘንድ ይሞክራል። ይኸውላችሁ አይደለም እኛ ሰዎች ይቅርና መልአክን ሳይቀር የሚፈትን ጠላት ነው ያለብን። እርግጠኛ የምንሆነው እኛ በጸሎት ስንበረታ፣ እኛ በጾም ስንበረታ፣ እኛ በክርስቶስ ጥላ ስር ስንኖር፣ እኛ በመላእክት ጥበቃ ስንኖር ሰይጣን እንደማይፈትነን አይደለም እርግጠኛ የምንሆነው፣ እንደማይጥለን እርግጠኞች የምንሆነው እንደማይጥለን እንጂ ፈተናማ ግድ ነው። እንኳን እኛ ላይ ክርስቶስን የገብርኤል መፈተን ይገርማቸዋል እንዴ! ገብርኤልን የፈጠረው ጌታ ተፈተነ እያልኳቸው እኮ ነው። የገብርኤል አምላክ በሰይጣን ተፈተነ እያልኳችሁ ነው። እና የገብርኤል ጌታ የሁላችን ፈጣሪ ዲያብሎስ አውቆም ይሁን ሳያውቅ እንዲህ ከፈተነው እኛን የሚተወን ይመስላችኋል? ይሁት ገዳም ገብቶ የማያውቅ ሰይጣን ገዳም ገብቶ ክርስቶስን ፈተነው እያልኳችሁ ነው። አንዳንድ ሰዎች አላችሁ ገዳም ሄዳችሁ ለጽድቅ የሆነች ነውር ትሰማለህ እንዴ ከተማ ውስጥ የምሰማው እዚህ የምትሉ ሰዎች ማለት ነው። እና ሰይጣን ምን ሰርቶ ይብላል? ሌባውን ደጋግሞ ሌባ። እዚህ እኮ የወደቀ ወታደር የተማረከ ሰራዊት ነው ያለ። ያልተማረከ ሰራዊት ባለበት ስፍራ አንዳንድ በደሎችን ወደ ጆሮአችን ያመጣና እንጸድቅበታለን፣ በረከት እናገኝበታለን በሄድንበት ገዳም ሌላ ክፉ ወሬ ይዘን በረከቱን ሳይሆን መቅሰፍት ይዘን የምንመጣ ሰዎች አልጠፋም። ክርስቲያኖች ገዳም ሲመሰረት በፈተና ነው የተመሰረተው። ይኸው ክርስቶስ ነው ይመስል ገዳማውያንም በፈተና እንደሚኖሩ ያሳየን ራሱ ክርስቶስ ነው። አንድም ቀን ክርስቶስን በዚህ መንገድ ፈትኖ ታያውቁ ነበር። ያመለጠኝ ሲመስለው ጾሙን ለማቋረጥ ሲፈልግ፣ ጸሎቱን ለማቋረጥ ሲፈልግ፣ ከዚህ ገዳም ማስወጣት አለብኝ ብሎ ሲያስብ ግን ጓዙን ጠቅልሎ ወደ ገዳም ገባ። ዲያብሎስ። ገዳምም ሄዳችሁ አታመልጡትም። ዋናው ቦታው አይደለም። ባላችሁበት ቦታ እግዚአብሔር ከእናንተ ጋር ነው ወይ? የቅዱሳን መላእክት ጥበቃ ከኔ ጋር ነው ወይ ብለን እርግጠኝነታችን እምነታችን ላይ እንጂ ቦታው ላይ አይደለም። የትም ሄደን ልናመልጠው አንችልም። ይከተላል። ክርስቶስን ተከትሎት ከሄደ እኔን እንዴት ይተወኛል? እንዴት እኔን ይለቀኛል ሰይጣን? እና ሄዶ በስስት ፈተነው። ክርስቶስ ግን ለሰይጣን አይመችምና ሰው በእንጀራ ብቻ አይኖርም ብሎ አሳፈረው። ቀጥሎም እንግዲህ እንደምታውቁት ትዕቢት ነበረ ፈተናው። እሱን ደግሞ በትህትና ድል ነስቶታል። ቀጥሎም እንደምታውቁት ፍቅረ ነዋይ የገንዘብ ፍቅር ነው። እሱንም ገንዘብን በመጥላት ገንዘብ መጥላት ማለት ይላችሁ ስስትን ነው ክርስቶስ ኃጢአት ያደረገው እንጂ ገንዘብ አያስፈልግም። ሰነፉን እግዚአብሔር ያውቃል እያላችሁ ተኙ ማለት አይደለም። አዎ እግዚአብሔር ያውቃል፣ ግን ደግሞ የሚያውቀው እግዚአብሔር ስለሚያውቅ ነው እጅና እግር የሰጠን። አንዱን ሁለት አድርጎ ሁለቱን አራት አድርጎ አምስቱን 10 አድርጎ ብሎ ጥሩ አካል ወይም ደግሞ ቁመና የሰጠን እግዚአብሔር እሱ መስራት ስላለብን ነው። ለምን እግዚአብሔር ያውቃል። እግዚአብሔር ያለውን እንጀራ ነው የምበላው። ይሄ አውቆ ሰይጣን ያለ እግዚአብሔርን እንድንፈታተን የሚያመጣ አው እግዚአብሔር ያለውን እንጀራ ነው የምንበላው። እግዚአብሔር ያለውን እንጀራ ግን ምንድን ነው? እግዚአብሔር ምን ስሩ ነው ያለ? በቃ የምትሰራው ስታሳጠቅ ተቀመጥ፣ ከዚያ እግዚአብሔር ያለው ይሆናል። በቃ እንዴ ጉራሞራ የሚመግብ አምላክ አለ እንዴ ብለህ ጥቅስ እየጠቀስክ ተሞለት የሚል ትምህርት ቤተክርስቲያኒቱ የላትም። አዎ ጉራሞራ የሚመግብ አምላክ አለ፣ ጉራሞራን የሚመግብ አምላክ አለ። ግን ደግሞ ይውላችሁ በምክንያት የሚመግብ አምላክ ነው እሱ። በምን የሚመግብ አልኳችሁ? ብዙዎቻችሁ የምታውቁት ታሪክ ላስታውሳችሁ። ለምሳሌ አንድ ችግር ተከሰተ። የት? እዚህ የዮሐንስ ወንጌል ምዕራፍ
2 ላይ በጣም ብዙዎቻችሁ የምታውቁት የቃና ዘገሊላ ታሪክ ማለት ነው። እና ወይን አለቀ። አይ እንግዲህ እናቱን ጠርተናታል፣ ልጇም አለ፣ ስንት ተአምር ማድረግ የሚችለው እንዳወቀ ያድርገው እንግዲህ መቼም የሆነውን ነገር ያውቃል ብለው ዝም ብለው አልተቆለጡ። ሲጀመርም የጎደለውን አውቃ ድንግል ማርያም ለልጇ ነገረች። ከዚያ ሄዳ ምን አለቻቸው? የሚላቸው ምን በሉ? እሱ ምን አለ? ሄዶ እሱ ክርስቶስስ ምን አለ? ባዶ ጋኖችን ወይን ሙሏቸው፣ ውሃ ሙሏቸው አለ። ምን ሙሏቸው? አቤት ይህንማ ጮክ ብላችሁ ነገር ምን ሙሏቸው አለ? ከዚያ ወይኑን ማን ያደርጋል? ውሃውን ወይን ማን ያደርገዋል ማለት ነው? አሁን በጣም ቀላል ጥያቄ ልጠይቃችሁ። ውሃውን ባዶ ጋኖችን ወይኑ ተጠጥቶ ያለቁ ባዶ ጋኖችን በውሃ መሙላት ሰዎች ይችላላችሁ? አቤት ውሃውን ወይን ማድረግ ይችላላችሁ? አቤት የሚላቸውን አድርጉ ማለት ነው። አይ እሱ እንግዲህ ሰማይ ምድርን የዘረጋ ጌታ እዚህ ተቀምጦ እኛ ምን እናደርጋለን? በቃ ዝም ብሎ መጎለት ታምሩን ያስቀራል። አንተ ማድረግ የሚገባህን ስታደርግ አንተ ማድረግ የማትችለውን እግዚአብሔር ያደርግልሃል ማለት ነው። ስለዚህ ክርስቲያኖች ውሃ መቅዳት ሰው ማድረግ ይችላል። የተቀዳውን ውሃ መለወጥ ግን ሰው አይችልም። የማይችለውን ሰዎች የማይችሉትን አስተናጋጆች የማይችሉትን እግዚአብሔር አደረገው። እንዲህ ነው ስራ። የአቅምህን ማድረግ የምትችለውን ታደርጋለህ። አቅምህ የፈቀደውን ትሆናለህ። ቀጣዩን ደግሞ አንተ ባርክልኝ ማለት የኛ ድርሻ ነው። ዝም ብሎ መጎለት አይደለም። ዝም ብሎ እግዚአብሔር ያውቃል ማለት አይደለም። እና ክርስቲያኖች በሕይወታችን ውስጥ እግዚአብሔር ስራ ይሰራል። እግዚአብሔር ተአምር ያደርጋል። እግዚአብሔር ያኖራል። እግዚአብሔር ይመግባል። የሚመግበን ግን ለስራው ምክንያት ስንሆን ነውና ለስራው ለእግዚአብሔር ተአምር ለእግዚአብሔር እርዳታ ምክንያት የሚሆን እንዳናጣ እግዚአብሔር ይርዳል። እና ዝም ብሎ እግዚአብሔር ይጠብቀኛል እግዚአብሔር እንዲያደርግ አይባልም እያልኳቸው። ፍቅረ ንዋይ ማለት ገንዘብን ሳስተን መውደድ ማለት ነው እንጂ ገንዘብ ጥላ ማለት አይደለም። አትስራ ማለት አይደለም። ፍቅረ ንዋይ የገንዘብ ፍቅር ማለት እንደው ዝም ብሎ በስስት አስራት በኩራት ለማውጣት መቸገር፣ መንቀጥቀጥ፣ የሆነ ድሃ ተርቦ ሲያዩ እንዲሁ ተራብቶ ሲያዩ ለመስጠት መቸገር፣ መፈተን፣ እንዲህ አይነቱን ፈተና እንዲህ አይነቱን ስስት ነው ክርስቶስ አምላካችን እንደ ኃጢአት ያደረገውና በእነዚህ አርእስተ ኃጣውእ የሚባሉ ወይም ደግሞ የኃጢአት ራሶች የኃጢአት ጌቶች ዋና ዋና በሚባሉ ነገሮች ተፈተነ። እኔ አሁን እነዚህ እናንተ ስለማታውቋቸው አይደለም የነገርኳቸው። በቃ አብዛኞቻችሁ እነዚህን ኃጢአቶች ታውቋቸዋላችሁ። ምናልባት ከምታውቁት ነገር ጋር አብራችሁ እንድታስቡት የምፈልገው ነጥብ ምንድን ነው? ይሄ ፈተና የት ቀረበ የሚለው ጾም ሲጀመር ርዕሳችን ጾምና ውጤቱ ነው። አያችሁት? ስንጾም ለጸሎት ስንቆም ወደ መንፈሳዊ ቦታዎች ስንሄድ ሰይጣን ጓዙን ጠቅሎ ወደኛ ይመጣል። ያኔ አይፈተንንም አይደለም፣ እንፈተናለን። እንዲያውም ዓለም ላይ ካየነው ፈተና ይልቅ ቅድም እንዳልኳችሁ እናቶች ብለን የቀረብናቸው አባቶች ብለን የቀረብናቸው አባቶች፣ መንፈሳውያን ብለን የቀረብናቸው ሰዎች እልም ያሉ ስጋውያን ሆነው ልታገኟቸው ልታገኙንም ትችላላችሁ። ይሄ አንዱ ፈተና ነው። ክርስቲያኖች አንዱ መሰናክል ነው። እንዴ ገዳም ውስጥ ኧረ እንዴት ሙሉ እና ሰይጣን ስራ ፈቶች እችን ያዩዋል። ምን ይሰራል? ለሰይጣን እኮ ይሄ ስራ ፈትነት ነው። ታውቃላችሁ አይደል? ምን ይሰራል ያለ ቦታው። ምክንያቱም እዚህ ይኸውላችሁ፣ እስኪ ልጠይቃችሁ። ሰው ብዙ ጊዜ በእርግጥ አሁን ዘመናዊ ዓለም ቤት ስራ ጀምሯል። መስሪያ ቤቱ እቤት ነው ውጭ ነው? እስኪ ንገሩ። አቤት እገሌ ስራ ፈቷል ከቤቱ ውሏል አይደል ይባላል። ከናበባላችን እገሌ ስራ ፈቷል ከቤቱ ምን ብሏል? እና ሰይጣንን ቤቱ ልታውሉት ትፈልጋላችሁ እንዴ? ከተማ ለከተማ ሲያውደለድል የሚውል ሰይጣን ያለ አይመስለኝም። ይሄ ማለት እዚህ የሚፈጠር ሰው እንደው ያልኩ እንዳሉ ግልጽ ነው። ግን ቢያንስ
ኃጢአተኛ ተብለው ከሚገመቱ ወይም በእርግጥም ከሆኑ ሰዎች መካከል እግዚአብሔር የሚያናግራቸው የቅዱሳን ባለሟሎችም ሆኑ በስውርም ይሁን በግልጥ እግዚአብሔርን የሚያመሰግኑ የእግዚአብሔር ወዳጆች ሆኑ ቅዱሳን ባሉበት ስፍራ ደግሞ እነዚያን ቅዱሳንን የሚያስብል አሁን እዚህ ነው በጎ ስራ የሚሰራ የሚያስብል አሁን እዚህ ነው ጽድቅ ያለ የሚያስብል ክፉ መጥፎ ወሬ እንድናይ የሚያደርግ መሆኑ ይሄው በቆሮንቶስ ታሪክ አይተናል። ስለዚህ ቤተ ክርስቲያን ስትመጡ ክፉ ወሬ ስትሰሙ የዘረኝነት ወሬ አንዳንድ ፖለቲከኞች ሁሉ የማያረጉትን እኛ አገልጋዮች ስናወራ ልትሰሙ ትችላላችሁ። ይህ ማህበራዊ ሚዲያ መቼም መጥፎ ነው። ገመናውን ሁሉ አወጣውና መምህር ገሉ እንደዚህ አባቀይ ናቸው እንዲያሉት እንትና ናቸው እንዲያሉት እነዚህማ እንደዚህ ከሆኑ ሰይጣን ስራ ከፈታ ይላችሁ። ሰይጣን ስራ ከፈታማ በቃ እንደዚህ መንፈሳውያን ብለን ወይም ደግሞ ተብለን የምንታሰብ ሰዎች ለምሳሳት አንችልም። ያ ማለት እኛ ላይ ፐርፌክሽን እንደዚህ አይነት ነገር ካያችሁ ሰይጣን ስራ ቆሟል ማለት ነው። ሙሉ በሙሉ ስራ ቆሟል ማለት ነው። እንዴት እንደዛ ይሆናል? ይቅርና እኛ የበቁትን አልኳቸው እኛ አይደለም ተውት። ጣዕመ ጸጋ የቀመሱ ቅዱሳንን ሳይቀር ጣዕመ ጸጋ ማለት ተአምራቱን በዓይናቸው ማየት የሚችሉ ምናልባት መልአክ ሊያናግራቸው ይችሉ የነበሩ እናቶች አባቶች ወድቀው ከነበሩበት ማዕረግ ወደ ሲኦል የወደቁ ብዙ ቅዱሳን በታሪካቸው ተጽፎላቸዋል ቅድስና ደረጃ ላይ ከደረሱ በኋላ። ስለዚህ የተወደዳችሁ ክርስቲያኖች ጾምን ማለት ጸለይ ማለት ፈተና ይቀራል ማለት አይደለም። ገዳም ሄዶ ሰይጣን ክርስቶስን ከፈተነው ቤተክርስቲያን መጥቶ እኛን የማይፈተንበት ምክንያት ምን ምክንያት አለ? በጆሮአችን እንፈተናለን፣ በምናየው ነገር እንፈተናለን፣ በምንሰማው ነገር በሙሉ ፈተና እንሰማለን። ይሄ ለቤተ ክርስቲያኒቱ ትልቅ ስራ ነው። ቤተ ክርስቲያን ሰይጣን ምን ይሰራል ያላችሁ እንደሆነ ስራ ፈት ስላልሆነ ሌላው ለሱ ቤቱ ነው። ሰው ስራ ፈታ ሲባል ቤቱ ዋለ እንደምንለው ሁሉ ቤተ ክርስቲያንንና ገዳማትን ትቶ ሰይጣን ፈተናውን ወደ ሌላ ተወሰደውማ እቤት ውሏል ማለት ነው። ሰይጣን እቤት ውሏል ማለት ነው። ዮሐንስ ወልደ ማሪት የሚባል ባለ ራእይ ያየውን ታሪክ ልንገራችሁ። ዮሐንስ ወልደ ማሪት ማን አልኳችሁ? ይሰማችሁ ማለት ዮሐንስ ወልደ ማሪት ማለት አባቱ ጣዖት አምላኪ ነውና ጣዖት በሚያመልክበት ስፍራ ይዞት ይሄዳል በልጅነቱና እዚያ ላይ ምን ይሆናል? ሕፃኑ ይተኛል። ሲተኛ በህልሙ ወይ በራእይ ልትሉት ትችላላችሁ። ከሁለት ባንዱ ነው እንግዲህ መጽሐፍ ሁለቱንም ይለዋል። ምን የሚል ነገር አየ? ሰይጣን እርስ በርሱ ይሾማል፣ ይሸለማል። እና ትንሽ ሰፋ ያለ ታሪክ አለው ላሳጥርላችሁ። ባልና ሚስትን አፋትቼ መጣሁ ብሎ ሪፖርት ያቀርባል። ውሎ የ24 ሰዓት ውሎ ሰይጣን ላለቃው ለዲያብሎስ ሪፖርት ያቀርባል። ምን አድርገህ መጣ? 80 ዓመት የቆየ ትዳር አፍርሼ መጣ። ሂዱጣ ነው የሚባለው፣ አይሸለምም። ለዛ መሰለኝ ብርቅ ያሉ ነው አሁን መፋታት ምንም ተራ ነገር ነው፣ ተለምዷል። ሌላኛው ይመጣል። ምን አድርገህ መጣ? ወንድማማቾችን በገንዘብ ምክንያት አጣልቻቸው መጣሁ እና ምን ይደንቃል ሲባል ኧረ በጣም ነበር የሚዋደዱ አባታቸው እናታቸው ሲሞቱ በገንዘብ ነው ያጣላቸው። አይሾም። ይሄ ዛሬ ድረስ የምናየው ፈተና ነገር ነው ማለት አንተ ትብስ ተባብለው የኖሩ እህቶች፣ ወንድሞች፣ ቤተሰቦች የሆነ የሚወረስ ሀብት ሲመጣ አውሬነታቸው ይገለጣል። ይገርማል። እና እነዚህን ሰዎች አጣልቼ መጣ ነው የሚባል እንዲህ እያለ ለምሳሌ በሀገር መካከል ሁለቱ በጣም የሚዋደዱ ሀገሮች አሉ። ድንበር ላይ ጦርነት አስነስቼ ደማፍስሼ መጣሁ ይላል። ውጣ ይባላል። ኧረ ሀገር ነው ያልጨረስኩት ውጣ ነው የሚባለው። አሁን በኢራንና በእስራኤል በአሜሪካ ጦርነት ራሱ ሰይጣን የሚሸነፍ አይመስለኝም። ምክንያቱም ከዚህ በፊትም ኃይለኛ የጦርነት ታሪክና ውጤቱ ተለምዷል፣ ተሰቅሏል። በአንደኛውና በሁለተኛው የዓለም ጦርነት ላይ እዛ ማለት ነው ውጤቱ ከፍ ብሏል። እዚህ ነው። ስለዚህ አይሾምም፣ አይሸነፍም። የት መሰላችሁ የሚሾመው የሚሸነፈው? ቆሮንቶስ ላይ ሲደርስ የታንኳቸው ቆሮንቶስ ማለት ገዳም ለማለት ነው እንጂ እዛ እስራኤል ያለውን ቆሮንቶስ እንዳታስቡት። ገዳም ቤተ ክርስቲያን ለማለት ነው። ገዳማት አብያተ ክርስቲያናት እዚያ ሄዱ። ምን አድርገህ መጣ? 40 ዓመት የዘጋ መነኩሴ ነበረ። እነሆ እሱን
ማተቡን እንዲበጥስ ቆቡን እንዲያወልቅ ሃይማኖቱን እንዲለውጥ አድርጌ ለጣዖት አሰግጄው መጣሁ ሲባል ተጨብጭቦለት ጀነራል ተብሎ ይሾማል ይላል። አያችሁት? የሰይጣን ቀስት እዚች ቤተክርስቲያንና በገዳማት ላይ በአብያተ ክርስቲያናት አገልጋዮች በገዳማት እናቶችና አባቶች ዘንድ ሁሌም በቅጠል ቀዳዳ እየተመለከተ ፈተና ያመጣብናል። አንዳንዶች በተለይ ወጣቶች፣ ሴቶች በተለይ እሱ ምክንያቱም የደረሰበት ሊያውቀው ይችላል። ሴቶች በተለይ በራሳቸው የምትጠብቁ ጥሩ ነው። እንዲህ አይነት መንፈሳዊ ጉዞዎች ላይ እንዲህ አይነት አባት አሉ የተባለ ይሄ በፕሮፓጋንዳ የሚደረግ ጉዞ አያዋጣም። ይሄ ማለት ስለ እናንተ የሚጸልዩ እናቶች የሉም እያልኳል፣ ስለ እኛ የሚጸልዩ አባቶች የሉም እያልኳል። ሊሆንም አይችልም አሉ። እውነተኛ አባትና እውነተኛ እናት የሚጸልዩልን ሰዎች ግን ወሬ ነጋሪ አያስፈልጋቸውም። ሲጀመርም አታውቋቸው። በጣም ታዋቂ የሆነ ምርት ቲክቶከር ያስፈልጋል። ህዝቡ ራሱ ያውቃል፣ ግን ያስፈልጋል። ለማንኛውም ይሄ አምስት እንዳጣ ይሄ ማለት ሁሌ የማይሰራም ማለት ነው እንጂ ጨርሶ ማስታወቂያ ኃጢአት ደግሞ ማስታወቂያ ሁሉ ኖር ነው እያልኩ በዚህኛው ማለት ነው። እንደዛ አይደለም እያልኩ ያለሁት ግልጽ ነው። ወደዚህኛው ምሳሌ ስንመጣ ብዙ ፈተና እንሰማለን እና ብንጠነቀቅ መልካም ነው። ገዳማት ላይ ደግሞ አብያተ ክርስቲያናት ጋር ደግሞ እንዲህ አይነት ፈተና የማይቀር ነው እያልኳችሁ ነው እንጂ እነዚህን ሶስቱን ኃጢአቶች እናንተ ትረሳላችሁ እያልን በቃ ይታወቃል። ግን እዚያም ሥጋ የለበሱ ደካማ ሰዎች ናቸው እና ሰይጣን የሚሸላለምባቸው እናቶች አሉ፣ ሰይጣን የሚሾምባቸው አባቶች አሉ። በእምነት ተቋሞቻችን አካባቢ ነው፣ በገዳማትና በአብያተ ክርስቲያናት ዘንድ ነው። ይህንን ወቆ ይህንን ተረዱ ለማለት ነው። በመጨረሻ ይህችን ፈተና አባቶቻችን የዘመናችን አንድ ሊቅ ምን ብለው ተርጉመዋል? እኔ በእኛ ቋንቋ በአማርኛ ምን ተብሎ እንደሚነገር አላውቅም። ፒቸር ፕላንት ይባላል። ወጣቶች ጉግል ማድረግ ትችላላችሁ። ፒቸር ፕላንት የብርጭቆ ቅርጽ ነው ያለው እና ይህ ተክል ወይም ደግሞ ፒቸር ፕላንት ምን በጣም የሚገርም እኮ ነው። ከላይ ይሄ ብርጭቆ ቅርጽ ነው ያለው ብያቸዋለሁ። ከላይ በጣም የሚጣፍጡ እና ደግሞ የሚያዳልጡ ነገሮች ቅጠሉ ጫፍ ላይ ያወጣል እና ነፍሳት መጥተው ወፎችም ሊሆኑ ይችላሉ፣ ወይም ጥቃቅን ነፍሳት መጥተው መጀመሪያ ሽታ ነው፣ በጣም የሚያምር ሽታ ነው። በጣም እኮ የሚገርም ነው የዚህ ዓለም ተፈጥሮ እና ያንን የሚያምረው ሽታ ፈልገው እነ ቢራቢሮ ሌሎችም ሄደው ለመቅሰም ይሞክራሉ እና ይጣፍጣቸዋል። ሲያዩት መጀመሪያ በሽታ ነው የሚጠራቸው። በምን ይጠራቸዋል አልኳቸው? በጣም የሚያምር ሽታ በቃ መቅሰም አለብን ብለው እነ ንብ ይሄዳሉ፣ እነ ቢራቢሮ ሌሎችም ሁሉ ይሄዳሉ እና ያጣፍጣቸዋል። ከዛ ውጭ እንደዚህ አንገታቸውን ቆልመው አስገብተው በቃ የሚጣፍጠውን ለመመገብ ሲሉ አንሸራቶ ወደ ውስጥ ይወስዳቸዋል። ጫፉ ይዘጋል። ይገርመኛል። ሌሎችም በጣም በርካታ እጽዋት አሉ። እኔ የማስታውሰው ልንገራቸው እና ፒቸር ፕላንት ይቆለፋል። እዛው አድርጎ ራሱ ይመገባቸዋል። ነፍሰ በላ ተክል ይሉታል። እንግዲህ ይሄንን ማለት ነው። ምን አልኳቸው? ይሄ ማለት ዲያብሎስ ነው። ይሁላችሁ መጀመሪያ ኃጢአትን በጣም ጣፋጭ አደረገው። ፈተና ዘመን አለመጸለይን ጣፋጭ አደረገው። አለመጸለይ ረፍት ያስመስለዋል። ረፍት ማለት አለመጾምን፣ መብላትን፣ መጠጣትን ደስታ ያስመስለው ውሸት ነው። መቼም እንደምታውቁት ቤተክርስቲያን ጾሙ 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 ስትል ለነፍስ ብቻ መስሎት ሰው እንቢ ሲል ኖረ። አሁን ዘመናዊ ዓለም ኢንተርሚተንት ፋስቲንግ እያሉ መቼስ 18 ሰዓት የሚጾም ትውልድ መጥቷል። ታውቃላችሁ? ለጤና ሲባል እንትንህን ስም ደፍኖታል፣ እንትን እንደዚህ ሆኗል እየተባለ ማለት ነው። አያችሁት? አዎ ለስጋም ለነፍስ ይውላችሁ። ቅዱስ ያሬድ አስቀድሞ ማለት ጾም ትፌውስ ቁስለ ነፍስ ታጸምም ኩሎ ፍትወታተ ዘስጋ፣ የስጋን ምኞት የስጋን ደዌ ሁሉ
ትፈውሳለች፣ ታርቃለች፣ ጸጥ ታረጋለች እያለ ስለ ጾም ተናግሮ ነበር አስቀድሞ። ያው የሚሰማው ጠፍቶ እና ጾም ማለት ለነፍስም ለስጋም የሚጠቅም እንጂ እንደው መንግስተ ሰማያትን ለመውረስ ብቻ አይደለም። እንዲህ አይነቱን አጥማጅ ዲያብሎስን ድል መንሳት የምንችለው በዚህ መንገድ ነውና ክርስቶስ አምላካችን ውጤቱን አሳይቶናል። ጾሟል። ዲያብሎስን ድል የነሳው በመለኮቱ ደጋይ እና ሶስቱን ፈተና ክርስቶስ ያሸነፈ። እሱ እኮ አምላክ ነው፣ እሱ እኮ እግዚአብሔር ነው። እኔ እግዚአብሔር አይደለም፣ እኔ ኢየሱስ አይደለም። በምንድን ነው እኔና እሱ የምንነጻጸረው? በምን እንመሳሰላለን? የሚል ሞኝ ሰው ካለ ክርስቲያኖች፣ ዲያብሎስን ክርስቶስ አምላካችን ያሸነፈው በአምላክነቱ አይደለም፣ በሰውነቱ ነው። በምን አልኳቸው? አቤት በሰዋዊ ባህሪው ነው ያሸነፈው እንጂ በመለኮቱ ያሸነፈውማ ወንጌሉ ላይ ተጻፈ ምን ይጠቅማል? ምክንያቱም ተመልከቱ፣ ዲያብሎስ ፍጡር ነው። ምንም ፈታኝ ሆኖ ቢመጣ ዲያብሎስን የፈጠረው ራሱ ክርስቶስ ነው። አያችሁት? በመለኮቱ ያሸነፈው ዲያብሎስን ድል ቢነሳ ምንም አይደንቅም። ምክንያቱም መለኮት ወይም እግዚአብሔር በእግዚአብሔራዊ ባህሪው ዲያብሎስን አሸነፈ፣ ድል ነሳ። ምን ይገርማል? እናንተ የወለዳችሁትን ልጅ በ3 ዓመቱ ብትቀጠቅጡት እንዴ ያን ጎረምሳ እኮ ደበደበችው እናቱ ይባላል እንዴ? በመለኮት ዘንድ ዲያብሎስ የማያድግ ሕፃን ነው በጣም። ስለዚህ ይህንን ፍጡር መለኮት አሸነፈ ምንም ዜና አይሆንም። ከ3 ዓመት በታች የሚሆን ሕፃን ነው፣ አራስ ነው። አራስ ልጅ መለኮት አሸነፈ ወላጅ አሸነፈ አይባልም። መለኮት ዲያብሎስን አሸነፈ ማለት እንደዚህ ነው። እና ክርስቶስ ዲያብሎስን ያሸነፈው በመለኮታዊ ባህሪው አይደለም፣ እኔና እናንተ ባለን የሥጋ ባህሪ ነው። ምን አድርጎ? ለምሳሌ በስስት መጣበት፣ በትህርምት በጾም ድል ነሳው። በትዕቢት መጣ፣ በትህትና አሸነፈው። በገንዘብ ፍቅር በስስት መጣበት፣ ገንዘብን ያለ ልክ እወዳለሁ በሚል ስሜት ያይደለ በልክ እንደሚያስፈልግ አሳይቶ ድል ነሳ። ስለዚህ ክርስቲያኖች በልክ መኖር ሰይጣንን ድል የምንነሳበት መሆኑን ክርስቶስ አምላካችን አሸነፈ። በልክ መኖር ዲያብሎስን ድል እንድንነሳው ያደርገናል። እስኪ አብራችሁ ይበሉ፣ በልክ መኖር በሉ። ዲያብሎስን ድል እንድንነሳው ያደርገናል። የጾም ውጤት ምንድነው ያላችሁ እንደሆነ አሁን 1-2 ብዬ ሌላ ትምህርት አልጨምርም፣ ሰዓት እንዳይመሽብኝ ጠቅለል አድርጌ ልነግራችሁ የምችለው ጾም ማለት ውጤቱ ምንድነው ያላችሁ እንደሆነ በልክ መኖር ነው። ከዚያም ፈታኛችንን ማሸነፍ ነው። በልክ ስንኖር ፈታኙ ይሸነፋል። ይኸው በልክ እንኖራለን፣ ፈተናዎቻችንን ከፈታኙ ጋር እናሸንፋቸዋለን። በልክ መኖር ግን የመጀመሪያው ውጤት መሆን አለበት። በልክ መኖር። እስኪ እንደገና ነገሩኝ፣ በምን መኖር አልኳችሁ? አብዛኛዎቻችን ወጣቶች የምንፈተነው ፍላጎታችን ገደብ የለው፣ ምኞታችን ድንበር የለው። ይሄ ነው ልክ እንደነዚያ ነፍሳት የገንዘብ ሽታ ባለበት የኃጢአት ሽታ ባለበት ስንሄድ እዚያው ዓለም አጥመዶ አስሮ የሚያስቀረው ፒቸን ፍላጎት ማለት ነው። አምላካችን እግዚአብሔር በዚህ ጾም በመጠን እንድንኖር ፈተናዎቻችንን ከፈታኙ ጋር ድል እንድንነሳ እሱ በሥጋው ድል እንደነሳ እኛም በዚህ ዓለም ድል እንድንነሳ ኃይሉን የጾምን ኃይል የጸሎትን ኃይል በሁላችን ላይ ያሳድርብን። ስብሐት ለእግዚአብሔር።